አባታችን ገብረ መንፈስ ቅዱስ ከዕለታት አንድ ቀን ከዝቋላ አምባ ወርዶ ሕዝቡን ሲያስተምር ሰነበተ። ወደ በዓቱ ለመመለስ የዝቋላን ተራራ ሊወጣ ወንበር ማርያም ደረሰ። ወንበር ማርያም ከዝቋላ አምባ ስር ከተራራው ግርጌ ትገኛለች። ወንበር ማርያም ጋር ከዛፉ ስር 3 አረጋውያን ሰዎች ተቀምጠው አየ። አረጋውያኑ የመንገድ ዝለት ያደከማቸው ይመስላሉ። አንዳንድ ምዕራፍ እያዘለ ወደ ተራራው ጫፍ እንዲያወጣቸው ጠየቁት። አባታችን ገብረ መንፈስ ቅዱስ በተራ አንደኛውን በጀርባው አዝሎ ጥቂት እንደተጓዘ አንተ የማትበላ የማትጠጣ ሰው ሆይ ደክሞአልና ከዚያ አስቀምጠኝ አለው። ከዚያ አሳርፎት የቀሩትን 2ቱን በየተራ መጣቸው። የሰውነታቸው መዓዛ ልብን ይሰልባል። የመልካቸው ደም ግባት ተመሳሳይነት አይገኝለትም ነበር። በዚህ የተገረመ አባታችን ከወዴት መጣችሁ ብሎ ጠየቃቸው። ደም ግባታቸው የመዓዛቸው ሽታ አካባቢውን አውዶታልና። በሦስትነትና በአንድነት ታዩት። አሁን ሥላሴ እንደተገለጹለት ገባው። ለአባቶች አባት ለአብርሃም በመምሬ አድባር ዛፍ ስር 1ም 3ም ሆነው እንደተገለጹት ለአባታችን በዝቋላ ተራራ ላይ በአንድነትና በሦስትነት ሥላሴ ታዩት። ወደ ሰማይ አወጡት፣ 7ቱ ሰማያት አደረሱት። አባታችን ገብረ መንፈስ ቅዱስ ከዝቋላ ወርዶ ምድረ ከብድ ተመለሰ። በየሀገራቱ እየተዘዋወረ ለሕዝቡ ወንጌልን እያስተማረ ስለ ኢትዮጵያ ሰዎች እየጸለየ ከሀገር ሀገር ተመላለሰ። አባታችን ገብረ መንፈስ ቅዱስ 300 ዓመት ሆኖት ነበር። በዝቋላ በውሃ ዳር ቆሞ ምስራቁና ምዕራቡን ሰሜንና ደቡቡን ተመለከተ። እግዚአብሔር ከእርሱ ጋር ነበርና የኢትዮጵያ ሰዎች ኃጢአትም በፊቱ ታየው። ወደ ባሕር ቁልቁል ተዘግዝቆ ከባሕር እንዳልወጣ በእግሬም እንዳልቆም በሕያው ስምህ እምላለሁ እያለ ቃል ኪዳን ስለተገባለት ስለ ኢትዮጵያውያን 40 መዓልትና ሌሊት በባሕር ውስጥ ቆየ። ጌታችን ኢየሱስ ክርስቶስ የአባታችንን ጸሎት ተቀብሎ ስምህን የጠራ መታሰቢያህን ያደረገውን እምርልሃለሁ ብሎ ዳግም ቃል ኪዳን ገባለት። አባታችን ገብረ መንፈስ ቅዱስ ግን መላ ኢትዮጵያን ማርልኝ እያለ እያለቀሰ ጸለየ። በዚያ ባሕር ውስጥ 100 ዓመት ኖረ። ሥጋው አለቀ፣ ደሙም በባሕር ውስጥ ፈሰሰ፣ ውሃውም ደም መሰለ። አጥንቶቹ እንደ በረዶ ሆነው ታዩ። አጋንንት በየቀኑ እየመጡ በፍላጻዎቻቸው ይወጉት ነበር። የአባታችንን ጽናት ያየ አምላካችን እግዚአብሔር ወደ ዝቋላ መጥቶ ከባሕሩ ዳር ቆመ። ገብረ መንፈስ ቅዱስ ብሎ ተጣራ። ና ከባሕሩ ውጣ፣ ኢትዮጵያን ምሬልሃለሁ አለው። በእግዚአብሔር ቸርነት አጥንቱ ተበሳስቶ ሥጋው አልቆ ከባሕሩ ወጣ። ኢየሱስ ክርስቶስ ሁለንተናውን ዳሰሰውና እንደ ቀድሞ ደህና ሆነ። ከዚያ ወደ ምድረ ከብድ ላከው። በምድረ ከብድ አባታችን ገብረ መንፈስ ቅዱስ እንደ አምድ ተክል ሆኖ 7 ዓመት ቆመ። ቅንድቡን ሳይከድን ራሱን ወደ መሬት ዝቅ ሳያደርግ እጆቹን እንደዘረጋ ወደ ሰማይ እየተመለከተ 7 ዓመት ቆየ። ሰይጣን የአባታችንን ጽናት ሲመለከት በቅናት ተነስቶ በቁራ ተመስሎ ዓይኖቹን አነቆረና አሳወረው። እርሱ ግን ምንም ሳያጓድል እስከ 2 ሳምንት ድረስ በትጋት ወደ ሰማይ እንዳቀና ሲጸልይ ቆየ።
እመቤታችን ቅድስት ድንግል ማርያም ሐምሌ 5 ቀን የብርሃን ዓይን አምጥታ ተከለችለት። ለሰው ልጆች ሁሉ ምሕረትን ትለምናለህ፣ ተጋድሎህ ይበረታልና ተነስ ወደ ዝቋላ ሂድ አሉት መላእክት። አባታችን ገብረ መንፈስ ቅዱስ ወደ ዝቋላ ተመለሰ።